ሩትዬ ወደ ቤት ተመለስ ያልከኝን ሀሳብ ተቀብያለሁ። ልጃችን እዤ ነገ ወደ ቤቴ ጓዜን ጠቅልዬ ወደ ቤቴ እገባለሁ። ወደ ልጄ የመጣበት እዛ ቤት ነው እና ቤቱን ማየት አለበት። ተስማምቻለሁ በአንተ ሀሳብ። ውዱ ባሌ ብላ ደስታን አፍራለች ማለት ነው። አብርሽን በጣም ደስ ብሎት ብር ገዝታለትና የምንቀመጥበት ሚያክል ማለት ነው። በጣም ደስ ያላት ቆንጆ ወፍራለት እንደምታያት እንግዲህ አራሱ ቤት በጣም ተስማምቷታል። እንደሷ ከሆነ ሁላችንም ተለስተናል። ያስፈልገው ሴቶች ማለት ነው። በጣም ቤተሰቦባታል እና ዛሬ ደግሞ ጭራሽ አምሮባት ጉድ ምናምን ለብሳ ነበረ የመጣችው እና የመንግስት የግል ያስብላል እያለ ነበር። እንደዚሁ እድሜና ጤና ሰጥቶት በየጊዜው ነበር ያናነኝ የነበረው። ፈጣሪ እንደዚህ ፈገግታችሁን ያቆይላችሁ። ፈጣሪ ፍቅራችሁን ይመልስላችሁ። ቤትሽ ተመለሰሽ በዛ የምትልልቅ ያላችሁ ኮመንት ላይ ሰርፕራይዝ ተብሏል። ሰርፕራይዝ ይመስለኛል ቪላ ቤት ይገዝቶላት ይመስለኛል የሚጠርጥሩ ማለት ነው። ነገር ልክ ወደ አዲስ አበባ ስትገባ ትልቅ ሰርፕራይዝ አላት ሩትዬ ብለዋል እንግዲህ አብርሽ ማለት ነው። እና በጣም ደስ ብሎኛል የምር ማለት ነው። በጣም ነው ደስ ያለኝ ሩትዬ ይሄን ሀሳብ በመስማማቷ። ያው ከሀገር መውጣቱን አልተኩም፣ እሱን አስብበታለሁ። ለትንሽ ጊዜ ተራዝሟል ስለተባለ ተራዝሟል ነው እንጂ የተባለው ቀርቷል። ውጭ ሀገር የሚባል ነገር ከመጀመሪያም የለም። እሱን ለማንጨርጨር እና እሱ ወደ እሷ እንዲመጣ ለማድረግ ነው ውጭ ሀገር ይሄዳሉ ስትል የነበረው እንጂ ውጭ ሀገር የሚባል ነገር የለም። ገና ህፃን ልጅ ጨቅላ ልጅ ለምንድን ነው ቤተሰብ ራሱ ይፈቅዳል ብላችሁ ታስባላችሁ? እሷ ከአራስ ቤት ሳትወጣ እንዴት ነው ከውጭ ሀገር ትሄዳለች ብላችሁ ብዙዎቻችሁ ስታወሩ የነበረው? አረ ይሄ አይሆንም። ምን ሆናችሁ?